የፕሪቶሪያው ስምምነትን የጣሰው ፌደራል መንግስቱ ነው። የፌደራል መንግስቱ የፕሪቶሪያውን ስምምነት መጣሱ ህወሓት ወደ ጦርነት እንዲገባ አስገድዶታል ይላሉ። ከህወሓት ከፍተኛ መንግስት ባለስልጣናት መካከል የሚጠቀሱት ደግሞ ጀነራል ማሾ በየነ የህወሓት ቡድን በመከላከያ ሰራዊት ላይ የፈጸመው ጥቃት ለጦርነቱ መነሻ እንደሆነ ይገልጻሉ። በትግራይ ክልል ያለውን አስገዳጅ ወታደራዊ አፈሳና የወጣቶች አፈና የእናቶች እንባል በምስል ቀርጸው ለዓለም አቀፉ ማህበረሰብ እንዲደርስ ያደረጉ የአካባቢውና የሀገሪቱ ነዋሪዎችም የሞት ፍርድ ተፈርዶባቸው ፍርዳቸውን ለማስፈጸም ህወሓት እያሳደዳቸው ይገኛል። እነዚህ ሁሉ እየተፈጸሙ የሚገኙት በትግራይ ክልል ነው። በትግራይ ክልል ላይ የሚንቀሳቀሰው የህወሓት ቡድን ከኤርትራ በተሰጠው ተልዕኮ አማካኝነት ኢትዮጵያና የፌደራል መንግስቱን አተራምሳለሁ የሚል እቅድ ይዞ ሲንቀሳቀስ ቢቆይም እንቅስቃሴው በታለመለት ልክ ሊሆን አልቻለም። በመጪው ክረምት ላይ ጦርነት እንከፍታለን የሁል ጊዜ እቅዳቸው ነው። ጦርነት ከመከፈቱ በፊት ግን ዓለም አቀፉ ማህበረሰብና መላው ኢትዮጵያውያን ህወሓት ላይ ዘመቻ ከፍተዋል። ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ለምቹ ሚዲያ ቤተሰብ ካልሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለን። ወደ መረጃውም ተሻገርን። አብራችሁን ቆዩ። የኢትዮጵያን የውስጥ ሰላም በማወክ አገራዊ አንድነትን በማፍረስ ሉዓላዊ ሀገርነቴን አስቀጥላለሁ የሚለው የኤርትራ መንግስት ለህወሓትና በሌሎች በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ኃይሎች የጦር መሳሪያ እያስታጠቀ የግጭት አጀንዳን እያቀበላቸው ይገኛል። ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ መጥሪያ ብለው የገለጿቸው የህወሓት የኤርትራና የግብጽ ትስስር አሁን ላይ አይን አውጥቶ መጥቷል። የኤርትራ መንግስት ባለፉት 3 አስርት ዓመታት የአስመራ ከተማን ጭር ባደረገው ልክ ህወሓት ደግሞ ትግራይ ክልልና የመቀለ ከተማን በጥቂት ዓመታት ውስጥ ተመሳሳይ የሆነ መልክ ሊሰጣት እየሰራም ይገኛል። የኤርትራ መንግስት ባለስልጣናት አምባገነናዊ የሆነ የወጣቶች አፈና፣ አስገዳጅ የሆነ ወታደራዊ ምልመላ በግልባጩ ኢትዮጵያ ውስጥ በትግራይ ክልል ተግባራዊ እንዲሆንም እየተደረገ ይገኛል። በትግራይ ክልል እየተንቀሳቀሰ የሚገኘው ህወሓት ታዲያ አጠቃላይ እንቅስቃሴውን በምስል ቀርጸው የወጣቶችን አስገዳጅ አፈሳ፣ የእናቶችን ለቅሶ፣ ወጣቶች በአስገዳጅ ሁኔታ በመኪና ተጭነው ሲሄዱ የነበረበትን ሁኔታ ያስቀሩትን በሙሉ ለዓለም አቀፉ ማህበረሰብ ገበናዬን ገልጣችሁ አሳይታችኋልና የሞት ፍርድ ፈርጄባችኋለሁ፣ ያለ ማስፈጸም ደግሞ አሰሳችኋለሁ ብሎ ህወሓት አሰሳን ጀምሯል። በትግራይ ክልል የተጀመረው አሰሳ ታዲያ ወጣቶቹን የሚገቡበት አሳጥቷቸው በተለያዩ መንገዶች ክልሉን ለቀው ለመውጣት ጥረት እያደረጉ ቢሆንም ህወሓት አላማጣን ጨምሮ በሌሎች አካባቢዎች ላይ የትግራይ ክልል አካባቢዎች ወደ አዲስ አበባና ወደ ሌሎች አጎራባች ክልሎችም እንዳይወጡ የመኪና መንገድ መከልከሉም ተሰምቷል። ባላማጣ ከተማ ላይ ህወሓት ባደረገው ክልከላ አማካኝነት የህዝብ ማመላለሻ የትራንስፖርት አማራጮች የጫኑትን ህዝብ አራግፈው ባዷቸውን ሲመለሱም ተስተውሏል። ህወሓት ዓለም አቀፉ ማህበረሰብ እየሰጠው ያለው ማስጠንቀቂያ፣ አሜሪካ ያስቀመጠችው የቪዛ እገዳ፣ የፌደራል መንግስቱ ህወሓትን በድጋሚ ወደ ጦርነት እንዳይገባ የሰጠው ማሳሰቢያና ወደ ጦርነት የሚገባ ከሆነ አይደለም ሱዳንና ኤርትራን ሌሎች ኃይሎችን ጨምሮ ቢመጣ ግን በኢትዮጵያ ሉዓላዊነት ጉዳይ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ቅንጣት ታክል ጥርጥር የለኝም ማለታቸው የእሳቸው ድምጽ ብቻ ሳይሆን የመላው ኢትዮጵያውያን ድምጽ እንደሆነም ጭምር በዓለም አደባባይ ላይ ተስተጋብቷል። በዚህ ሁሉ ጭንቀት ውስጥ ያለው የህወሓት ቡድን ከሱዳን ፈጥኖ ደራሽ ኃይል ጋር ተመሳሳይ የሆነ ማዕቀቦችና ውሳኔዎች ከአሜሪካ ይተላለፍብኛል የሚል ስጋት ላይ ወድቋል። ታዲያ እየተላለፈበት ያለው ውሳኔ፣ እየተሰጡ ያሉ ማስጠንቀቂያዎች፣ ከትግራይ ክልል እየደረሱት ያሉ ተቃውሞች አሁን ላይ ከፍተኛ ድንጋጤ ውስጥ ስለከተተው መረጃዎችን የሚያወጡ ወጣቶችን እያሳደዳቸውም ይገኛል። በትግራይ ክልል ያለው አጠቃላይ ሁኔታን በተመለከተ አሁን ላይ ዶክተር ደብረጽዮን ገብረሚካኤል በትግራይ ክልል ፕሬዝዳንሻዊ የፌስቡክ ገጽ ላይ ባስተላለፉት መልእክት እንደገለጹት ህወሓት እያደረገ ያለው በክልሉ ህግ የማስከበር ስነስርዓት ነው። ህግና ስነስርዓት ያለባት ሀገር ናት ብለዋል። ትግራይ ሀገር ናት የሚለው ደግሞ በኢትዮጵያ ፌደራል
አካሄድ ወይም ደግሞ አሁን ላይ በምንተዳደርባቸው መንገዶች ትግራይ የኢትዮጵያ አንድ ክልል እንጂ ሀገር የማትባል መሆኑም ይታወቃል። ትግራይን እስከ መገንጠል የሚደርሰው የህወሓት እቅድን ለማሳካት ታዲያ የህወሓት ከፍተኛ መንግስት ባለስልጣናት ልጆቻቸውን በአሜሪካና በሌሎች የአውሮፓ ሀገራት አስቀምጠው በትግራይ ክልል የሚገኙ የደሃ ልጆችን ግን አካላቸውን ጎዶሎ ነፍሳቸውን ደግሞ በየሜዳው የሚወድቅ አድርገው መስዋዕት አድርገው እያቀረባቸው ይገኛል። ትግራይን ገንጥለን ሀገር እናደርጋታለን የሚለው እቅዳቸው ታዲያ ዛሬ የጀመረ ብቻም አይደለም። ጠቅላይ ሚኒስትሩም ከህወሓት ጋር የምትተባበሩ አካላት ላያችሁ ላይ ቅጫምን መቅጨም የምትፈልጉ ሰንደል የሚባለውን ይሄ ሸበጥ ጫማን ማድረግ የምትፈልጉ መሄድ ትችላላችሁ። ድህነትና ኋላ ቀርነትን የመረጠ ህወሓትን ይመርጠዋል ብለዋል። መራራ እውነትም ተደርጎም ተወስዷል። ህወሓት አሁን ላይ ሀገርና ህግን እያስከበርኩ ነው፣ የአፈረስኩት ምክር ቤትም ወደ ቀድሞ ስልጣን እየመለስኩት እንጂ ትግራይን እያፈረስኩ አይደለም። ለትግራይ ሉዓላዊነት መቀጠል ህወሓት አሁን ላይ የሚፈጥረውን ትግል ሁሉም ትግራዋይ መቀበል አለበት ቢልም የትግራይ ወጣቶች ግን ድረሱልን፣ ወደ ጦርነት መግባት አንፈልግም፣ ሞት አልናፈቀንም የሚል መልእክታቸውን አስተላልፈዋል። ሌላኛው በህወሓትና በፌዴራል መንግስቱ መካከል ተፈጥሮ የነበረውን ግጭት አረጋግቶት የነበረው የፕሪቶሪያው ስምምነት ነው። ታዲያ የፕሪቶሪያውን ስምምነት በመጣስ የተለያዩ የጦር መሳሪያዎችን ጉድጓድ ቆፍሮ የደበቀው የፕሪቶሪያውን ስምምነትን ጥሶ በትግራዋይ ዜጎች ላይ ቁማር የሚጫወተው ህወሓት አሁንም ጨዋታውን ሞቅ አድርጎ ቀጥሏል። የፕሪቶሪያው ስምምነትን ፌዴራል መንግስቱ አላከበረም፣ ጥሶታል ብሏል። ባንኮች ተዘግተዋል፣ የትራንስፖርት አማራጮች የሉም፣ ለትግራይ ክልል በጀት የለም ብለዋል። ለትግራይ ክልል በጀት አልተላከም፣ መንገድ ተዘግቷል፣ ባንኮች ተዘግቷል እያለ ያለው ህወሓት ግን ምንም ከሌላቸው ተፈናቃይ ብሎ ከሰበሰበላቸው ዜጎች ላይ በፍቃደኝነት ላይ ለትግራይ ሰራዊት ገንዘባችንን አዋጥተናል የሚሉም ደብዳቤዎች ጭምርም ተመልክተናል። ታዲያ ህወሓት አሁን ላይ በትግራይ ክልል አስከፊ የተባለ ጦርነትን ከፍቶ መላው ትግራይን ለማስጨረስ እንቅስቃሴዎችንም ጀምሯል። የፌዴራል መንግስቱ አሁንም ቢሆን ለሰላም ጥሪውን እያቀረበ ይገኛል። በአዲስ አበባ ጨምሮ በሌሎች ሀገራት የሚገኙ የትግራይ ተወላጆችም ከኛ መማር አለባችሁ። ባለፉት ዘመናት ህወሓት አታሎን አካል ጉዳተኛ አድርጎናል። የትግራይ እናቶችን ተስፋም አጨልሟል። ህወሓት ለትግራይ የሚጠቅም ስብስብ ሳይሆን የወንበዴዎች፣ የዘራፊዎች፣ የገዳዮች ስብስብ ነው እያሉ ድምጻቸውን እያሰሙ ይገኛሉ። ጥቂቶች ደግሞ ከህወሓት ጎን በመሰለፍ አረ አይሆንም፣ ህወሓት ነው የሚያዋጣን፣ ከህወሓት ጋር እንሞታለን ይላሉ። የት እንደሚሞቱ ግን አልታወቀም። መገኛቸው ትግራይ ክልል ላይም አይደለም። በትግራይ ክልል ግን የሚሰማው ድምጽ አንድና አንድ ብቻ ነው። ጦርነት ይቁም፣ ሰላም እንፈልጋለን ብቻ። ይህ ምቹ ሚዲያ ነው። ጦርነት ይቁም፣ ሰላም አስፈላጊ ነው እንላለን። ህወሓት በትግራይ ክልል እያደረገ ያለውን እንቅስቃሴ፣ የወጣቶችን አፈና፣ አስገዳጅ የሆነ ወታደራዊ ምልመላን ጨምሮ የእናቶችን ለቅሶም አጥብቀን እናወግዛለን። ሰላም ለሀገራችን። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠየቅናችሁ። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። እስከዛው ቸር ቆዩ።